ማንቸስተር ዩናይትድ ሶስተኛ ሚድፊልደር አያስፈርምም። ይህንን ያልኩት እኔ ሳልሆን አትሌቲክ ነው። የምታስታውሱ ከሆነ ከአትሌቲኮ ማድሪድ ጨዋታ በኋላ ምን ብዬ ነበረ? ኢኒዮሶች ይህንን ጨዋታ ባዩት ደስ ይለኛል፣ ምክንያቱም የሜሰን ማውንትን ፐርፎርማንስ ካዩ ሶስተኛ ሚድፊልደር አያስፈልገንም ብለው ሊያስቡ ይችላሉ ብዬ ነበረ። ዛሬ አትሌቲክ እንዳወጣው ሪፖርት ከሆነ ማንቸስተር ዩናይትድ አንድሬ ሳንቶስን እንዲሁም ደግሞ ቲሊማንን ከማስፈረም በተጨማሪ ሶስተኛ ሚድፊልደር ለማስፈረም አንቲስፔት ወይንም ደግሞ ፍላጎት ነበረው። ነገር ግን የሜሰን ማውንትን ፐርፎርማንስ የፕሪሲዝን ፐርፎርማንስ ተከትሎ እንደምታዩት it is now not certain that another player arrive in that position. ኢኒዮሶች ላለፉት 6 እና 7 ወራቶች ማንቸስተር ዩናይትድ ከካሰሜሮ መልቀቅ በኋላ 3 ሚድፊልደሮች ያስፈርማል ሲባል ቆይቶ ሜሰን ማውንት በአትሌቲኮ ማድሪድ ባሳየው ፐርፎርማንስ ላይ መነሻ በማድረግ እንደዚህ እንደምታዩት ሶስተኛ ሚድፊልደር አያስፈልግም እያሉ ነው። ነገር ግን እነዚህ ሰዎች ባለፉት 4 ዓመታቶች ውስጥ 394 ቀናቶችን በዚህ መልኩ ከጉዳት ከሜዳ የራቀ ተጫዋች ላይ ሻምፒየንስ ሊግ እንዲሁም ደግሞ ከ60 ጨዋታዎች በላይ በሲዝን በምናደርግበት ሲዝን ላይ እንደዚህ አይነት ቁማር አስፈላጊ አይመስለኝም። እኔ ከሜሰን ማውንት የተሻለ ሶስተኛ ሚድፊልደር አሁን ባለው የማንቸስተር ዩናይትድ ስኳድ ውስጥ ሌላ ተጫዋች አለ። ያ ተጫዋች ማን ነው የሚለውን እነግራችኋለሁ። ነገር ግን ሶስተኛ ሚድፊልደር ማናስፈርም ከሆነ እነዚህን 2 ቦታዎች ማጠናከር አለብን ብዬ አስባለሁ። የመጀመሪያው የመሃል ተከላካይ ሲሆን ሁለተኛው ደግሞ የግራ መስመር ተጫዋች ነው። በተለይም ደግሞ እነ ማርቲኔዝ እነ ዴሌት እነ ሃሪ መጓር ያላቸውን የጉዳት ሪከርድ እናውቃለን። አይ ዶንት ቲንክ በእነሱ ሪላይ ሆነን በአመት 60 ጨዋታዎችን ማድረግና ስላስብም ሌላኛው አማስን ወደ ለሻምፒዮንሺፕ ቡድን በ6 ሚሊዮን ይሸጡታል እየተባለ ነው። ሉክ ሾው ምንም እንኳን ሲዝን ሳይጎዳ ሙሉ ሲዝኑን ቢጮትም አይ ዶንት ቲንክ በዚህ ሲዝን እንደዛ ከ40 በላይ ጨዋታዎችን ያደርጋል ብዬ አላስብም። ዶጉም ማይክል ካሪክ የግራ ዊንገር እንጂ የግራ ሌፍት ባክ አድርጎ ያስበው። ስለዚህ ዩናይትድ ከነዚህ 2 ተጫዋቾች አንዱን ማስፈረም አለበት። በተለይም ደግሞ ሉዊስ ስኬሊ ሞር ዲፌንሲቭ ሚድፊልደርም ሆኖ መጮት ስለሚችል ሞር እሱ ላይ ፎከስ ቢያደርጉ ቅር አይለኝም። ሉዊስ ሆልም ቢሆን ጥሩ ኦፕሽን ነው ብዬ አስባለሁ። ሌላኛው የመሃል ተከላካይ የምናስፈርም ከሆነ ሶስተኛ ሚድፊልደር አያስፈልገንም፣ ምክንያቱም ሊሳንድሮ ማርቲኔዝ ዲፌንሲቭ ሚድፊልደር ሆኖ መጮት ይችላል ብዬ አስባለሁ። ላስት ሲዝን ኒማንያ ቪዲች ይህንን ብለው ነበረ። በተለይም ደግሞ ማርቲኔዝ ያለው የፓሲንግ አቢሊቲ የፕሬስ ሬዚስተንቱ ትክክለኛ ወይንም ደግሞ 6 ቁጥር ሆኖ መጮት የሚችል ብቃት አለው ሲሉ ነበረ። እኔም በዚህ ይስማማለሁ። በተለይም ደግሞ የማርቲኔዝን ጉዳት ማኔጅ ለማድረግ ከተከላካይ ይልቅ ሚድፊልድ አድርጎ ማጫወቱ የተሻለ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? እውነት ማንቸስተር ዩናይትድ ሶስተኛ ሚድፊልደር አያስፈልገውም? ሚድፊልደርስ የማያስፈልጉ ከሆነ የትኛውን ቦታ ፕራዮሪቲ ቢሰጡት ደስ ይላችኋል? ኮመንት ላይ አሳውቁ። ማንቸስተር ዩናይትድ ለምንድን ነው ቪኒሲየስ ጁኒየርን የማያስፈርመው? ማንቸስተር ዩናይትድ በጣም ትልቅ ቲም ነው ብለን ተሰክሰን የለ እንዴ ተስፋ፣ ለምንድን ነው ታዲያ የማያስፈርመው ብላችሁ በጣም ብዙ ሰዎች ነው የምትጠይቁኝ። ላይቭ ላይም በኖርማል ኮመንትም ነው። ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። ዛሬ በደንብ ብትንትና አድርገን እናየዋለን። በዛሬ ደግሞ በጣም ብዙ ሰዎች ቪዲዮን ታያላችሁ፣ ላይክ ታደርጋላችሁ፣ ኮመንት ፖዚቲቭ ኮመንት ይሰጣላችሁ። ግን ፎሎን ትረስታላችሁ። ፕሊዝ ፎሎን ስሩበት። ፎሎ እያደረጋችሁ ይኸውላችሁ ማንቸስተር ዩናይትድ ምንድነው የሚያስፈልገው ከሚለው ከመነሳቴ በፊት ማለት ነው እንኳን ማንቸስተር ዩናይትድ ባለፈው የወረደው ዌስትሃም ቪኒሲየስ ጁኒየርን የማስፈረም የፋይናንስ ብቃት አለው ልል ነው። ለምን መሰላችሁ? ባርሳ ላሊጋን አንስቶ ካገኘው ገንዘብ በላይ የወረደው ዌስትሃም አግኝቷል። በነገራችሁ ላይ ያ ማለት ምንድነው? ማንኛውም የፕሪሚየር ሊግ ክለብ የማስፈረም አቅም አለው ማለት ነው። በፋይናንስ በገንዘብ ካየ ነው። ቴሌግራም ላይ በጣም ብዙ ነገር እያመለጣችሁ ነው። በዚህ ዩዘር ኔም ወይ ደግሞ ባዮ ላይ ባለው ሊንክ መቀላቀል ትችላላችሁ፣ እንዳያመልጣችሁ ለማለት ነው። እንቀጥል። ሌላው ደግሞ ማንቸስተር ዩናይትድ ፈርስት ፕራዮሪቲ የሚሰጠው ጉዳይ ምንድነው ብላችሁ ካሰባችሁ እስካሁን የካሴሚሮ ተተኪን አላስፈረመም። አንድ ሁለተኛ፣ ሁለቱም ፉልባኮች ላይ ማንቸስተር ዩናይትድ ሁነኛ ተጫዋቾች የሉትም። ሶስተኛ ነገር ደግሞ ሴንተር ባክ ላይ የውላችሁ ሊሳንድሮ ማርቲኔዝ ዲቻ ባለ ጊዜ ምን አይነት ተጫዋች እንደሆነ እናውቃለን፣ ግን አቬለብል አይደለም። ገባችኋል? ማንቸስተር ዩናይትድ ከፈረመ በኋላ መጫወት ካለበት 150 ጨዋታ 60ውን ብቻ ያደረገ 90 ጨዋታ ያለፈው ተጫዋች ነው። ሴንተር ባክ ላይም ችግር አለ። ዴሊት የሚጎዳ የፊትነስ ችግር ያለበት ተጫዋች ነው። ማጓየር እድሜው ጨምሯል፣ አትተማመንበትም። በዚህ ሁሉ ሲቹዌሽን ውስጥ ሆነን ነው እንግዲህ ቪኒሲየስ ጁኒየርን ማስፈረም ነበረበት ማንቸስተር ዩናይትድ የምንለው። በጣም ብዙ ቦታ ነው መጠገን ያለብን። ሁሉ ቦታ እኮ አሪፍ ሆኖ ማንቸስተር ዩናይትድ የሚያስፈልገው ሌፍት ዊንግ ብቻ ቢሆን ኖሮ እኮ ቪኒሲየስ ጁኒየር ላይ የወጣ ወጥቶ እናስፈርመው ነበር። ገባችኋል? ማንቸስተር ዩናይትድ ኔክስት ይር ራሱ ማስፈረም እንዲችል ፔስ አድርጉን ጠብቆ መሄድ አለበት። ቪኒሲየስን እኮ ባንገር የሆነ ዝውውር አድርገን እኮ ኔክስት ላይ ከዛም መቆም የለብንም እኮ። ገባችሁ አይደል?
ስለዚህ ብዙ ሰዎች መረዳት ያልቻላችሁት አንድ ተጫዋች ሲፈርም አንደኛ ነገር ቡድኑ የሚፈልገው ተጫዋች ምን አይነት ተጫዋች ነው የሚባለው ነገር መታየት አለበት። ሁለተኛ ከደሞዝ አንጻር ካለ ስትራክቸር አንጻር ማለት ነው። ሶስተኛ ነገር ደግሞ አሁን ባለው ቲም ውስጥ እንደዚህ አይነት ተጫዋች ያስፈልገናል ወይ የሚለው ነገር መታየት አለበት። ብዙ ሰዎች ስለጠየቃችሁ ነው ይህን ቪዲዮ ለመስራት የተገደዱ። ማን ዩናይትዳውያን አሳሳቢ ዜና፣ የብሩኖ ጊማሬዝ ዝውውር የሚጠናቀቅ ከሆነ የሉዊስ ሃል ዝውውር ላይ እንቅፋት ሊሆን ይችላል ብሎ ፋብሪዚዮ ሮማኖ ዘግቧል። የሁላችሁ ዋናው ነገር ማንቸስተር ዩናይትድ ይህን ልጅ ይፈልገዋል ወይ ካላችሁኝ ትራንስፈር ዊንዶ ከተጀመረ ጀምሮ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ ቆይቶ ነበርና ማንቸስተር ዩናይትድ ፈርስት ፕራዮሪቲ በዛ ቦታ የሚሰጠው የሉክ ሾው የረጅም ጊዜ ተተኪ አድርጎ የሚያስበው ሊዩስ ሃልን ነው በማለት ተገልጿልና በተደጋጋሚ ጊዜ የተገለጸ ጉዳይ ነው። ሊዩስ ስኬሊ ምናምን ሲባል ነበር፣ ያ የማይመስል ነገር ነውና ብዙ ነገር እያመረጣችሁ ነው ጋይስ። በዚህ ቴሌግራም ዩዘር ወይ ደግሞ ባዮ ላይ ባለው ሊንክ ገብታችሁ መቀላቀል ትችላላችሁ፣ እንዳያመልጣችሁ። ወደ ቪዲዮ እንሂድ። ማንቸስተር ዩናይትድ ሊዩስ ሃልን የሚፈልግ ከሆነ ቀድሞ የዚህ ዝውውር መጨረስ ነበረበት። ኒውካስትሎች ከሊዩስ ሃልና ከብሩኖ ጊማሬሽ ማንን አስቀድመው መሸጥ እንዳለባቸው ሲያጤኑበት ቆይተው ነው ብሩኖ ጊማሬሽን ፈላጊ ሲመጣ ለመሸጥ የወሰኑት እየተባለ ነውና ማንቸስተር ዩናይትድ ዘግይቶ በዚህ ልጅ ዝውውር ምናልባት ደግሞ ቼልሲ አሪፍ ተጫራች ሆኖ የሚነጥቀን ከሆነ እጅግ በጣም ልቆጭበት የምችልበት አይነት ዝውውርና ኢኒዮሶችን ዳይሬክት የምወቅስበት አይነት ዝውውር ነው። እጅግ በጣም ፕሮሚሲንግ ታለንት፣ በማጥቃትም በመከላከልም ባላንስ ያደረገ እጅግ በጣም አስገራሚ ተጫዋች ነው። ከሉክ ሾው ያጣነውን አቬይላቢሊቲም በዚህ ልጅ ላይ እናገኛለን ብዬ አስባለሁ። የሁላችሁ ይሄ ተጫዋች የሚያመልጠን ከሆነ እጅግ በጣም የምንቆጭ ይመስለኛል። ማንቸስተር ዩናይትዳውያን ምን ትላላችሁ? ኮመንት ሴክሽን ላይ አስቀምጡልኝ። ማን ዩናይትድ ስለፈለገ ብቻ አይደለም ተጫዋቾችን ማስፈረም የሚችለው። ፕሪሚየር ሊጉ በራሱ የደነገገለት ሕግ እንዲሁም ደግሞ አስገዳጅ የሆነ የተጫዋቾች ቁጥር አለ። በአንድ ክለብ ውስጥ በፕሪሚየር ሊግ ተመዝግቦ ኢሊጂብል ሆኖ ሊጫወት የሚችል ተጫዋች በሁለት ይከፈላል። በተለይም በ2026/27 የፕሪሚየር ሊጉ ሲዝን ሆም ግሮውን ተጫዋቾችን 8 የመያዝ ግዴታ ይኖርበታል። ነን ሆም ግሮውን ተጫዋቾች ደግሞ 17 ድረስ በፈርስት ቲም ላይ የትኛውም ክለብ ማስመዝገብ ይችላል። ከዚህ ህግ ማንም ሊወጣ አይችልም። በተጨማሪ ሌላ ፍሌክሲቢሊቲ ሊፈጥርላቸው የሚችለው ነገር ምንድን ነው? እድሜያቸው ከ21 ዓመት በታች የሆኑ ልጆች ካሏቸው ከአካዳሚም የመጡ ወይም ደግሞ ያስፈርሟቸውም ቢሆኑ ዋናው ቡድን ላይ መመዝገብ ሳያስፈልጋቸው በየትኛውም ጊዜ እየገቡ ሊያገለግሉ ይችላሉ። ስለዚህ ለሲኒየር ቲሙ ወይም ደግሞ ለዋና ቡድኑ አንድ ቡድን ተጫዋቾችን ለማስፈረም የሚወጣ ከሆነ የ25 ተጫዋቾች የስኳድ መጠኑ የ25 ተጫዋቾችን ትሬሽሆልድ ማለፉን ቼክ መደረግ አለበት። አንደኛ እሱ ነው። ሁለተኛ የሆም ግሮውን ቨርሰስ ነን ሆም ግሮውን የ8+17 የሚለውን ህግ ደግሞ ያከበረ ሊሆን ይገባል ማለት ነው። ሶ በዚህ አግባብ የዩናይትድን ከረንት ስታተስ በምናይበት ጊዜ ዩናይትድ ውስጥ በአሁኑ ሰዓት ነን ሆም ግሮውን ኤንድ ሆም ግሮውን ፕሌየርስ ብለን በምንለይበት ጊዜ ኦፕኒንግ ልናገኝ የምንችለው በዩናይትድ ቤት ውስጥ ማክሲመም አሁን ባለ ሁኔታ ለ4 ሰው ወይንም ደግሞ በጣም ካነሰ ለ2 ሰው ይሆናል ማለት ነው። ምናልባት እስከ 4 ድረስ የሚሄደው ሆም ግሮውን ተጫዋቾች የሆኑ እንደነ ማርከስ ራሽፎርድ የሚለቁ ከሆነ ሜቢ እንደዛ አይነት ኦፕኒንግ ሊፈጠርለት ይችላል ዩናይትድ። ሌሎችም ደግሞ እድሜያቸው ለዋና ቡድኑ የደረሰ ከአካዳሚው ያደጉ ነገር ግን በዋና ቡድን ውስጥ ደግሞ ያልተመዘገቡ ተጫዋቾች ደግሞ ስላሉ፣ ስለዚህ ነን ሆም ግሮውን ተጫዋቾች ከምንላቸው ውስጥ እንደነ ምናልባት አመቱን ሙሉ በጉዳት ምክንያት ያጣ ነው ማኑኤል ኡጋርቴ እዚሁ ስለማይካተት ነን ሆም ግሮውን ውስጥ እስከ 17 ድረስ ባለው ውስጥ ተንቀሳቅሶ ከየትኛው ቦታ ያለ ግዴታ ወይም ደግሞ ያለ ገደብ ልናስፈርም የምንችለው የተጫዋች ብዛት ቢበዛ 2 ቢያንስ 2 ቢበዛ ደግሞ ከ4 እንደማያልፍ ካሁኑ እርግጠኞች መሆን አለብን ማለት ነው። ስለዚህ ዩናይትድ አንዳንዴ የሚፈልጋቸው ተጫዋቾች እድሜያቸው ወሳኝነት ሊኖረው ይችላል በእንደዚህ አይነት ቦታ ፕላስ የሚመጡበት ሁኔታና በአገር ውስጥ ያደጉ ናቸው ያደጉ አይደሉም የሚለው ደግሞ ራሱን የቻለ ሌላ ኢምፓክት ያለው ሁኔታ ይሆናል ማለት ነው። ስለዚህ እስከ ሴፕቴምበር 1 ድረስ በሚቆየው የዝውውር መስኮት በአሁኑ ሰዓት በምን አይነት ሁኔታ ነው ተጫዋቾችን ቡድኖች ሊያስፈርሙ የሚችሉት የሚለው ይሄ ቢያንስ የስኳድ ሬሽዮ ህግ ባይንድ ሊያረጋቸው ይችላል፣ ሊያስራቸው፣ ሊገድባቸው ይችላል። በዚህም አግባብ ዩናይትድ በአሁኑ ሰዓት አሁን ባለው ሁኔታ 2 ተጫዋቾችን ወይንም ደግሞ
እስከ 3 ተጫዋቾችን ድረስ ቡድኑ ላይ ነን ሆም ግሮውንም ቢሆኑ ሊቀላቅል ይችላል።